ቅዱስ ኤፍሬም ታሪክ መመልከት ይቻላል። የቅዱስ ያሬድ ታሪክን መመልከት ይቻላል። ከምድር አባ ሳሙኤል ዘዋልድባ እመቤታችን ውዳሴ ሲደግሙ ቅዳሴዋን ሲደግሙ ከምድር አንድ ክንድ ከፍ ይሉ አባ ሳሙኤል ከምድር አንድ ክንድ ከፍ ይል ነበረ ይላል። እንዲሁም ተከዜን ሲሻገር መሳትና መጽሐፍ ይዞ ሲሻገር አባ ሳሙኤል በባህር ውስጥ እየሄደ መብራቱን ውሃው ሳያጠፋው መጽሐፉን ውሃው ሳይደመስሰው በሰላም ተሻግሯል ማለት ነው። እንዲሁም ቢረባው ቅዳሴ ማርያምን ደግሞ ውሃው ዳቦ ሆኖለታል ማለት ነው። በቃ እመቤታችን ያመነ ሰው የማይደረግለት ነገር የለም ማለት ነው። እና እመቤታችን ለወዳጆቿ እንዲህ ነው የምታደርገው። ውሃውን ዳቦ ማድረግ ትችላለሽ፣ ባህሩን በሰላም ታሻግራለሽ። ውሃው በእሳቱ ላይ ስልጣን የለውም። እመቤታችን ላመነ ሰው በሰውየውም ስልጣን የለውም፣ በመጻሕፍቶቹ ስልጣን የለውም። አጠቃላይ በሱ ላይ ምንም ሊነሳበት አይችልም። እና ይሄ ቴዎድሮስን ስንመለከት የእመቤታችን ስለ አድኖ ከኢየሩሳሌም ይዞት ሲመጣ አንበሳ ሊበላው ሲል አንበሳውን ከስለ አድኖ ቃል ወጥቶ ነው አንበሳውን ያባርለት አይደል? እመቤታችን ለወዳጆቿ ሁሉ እንዲህ የምታደርግ ናት። ልዩ ተአምር ልዩ ጸጋ የምትሰጣት ማለት ነው። እመቤታችን የታመነ ሁሉ ምንም ነገር አይመስለውም። ውግረት አይባን ይመስሎ ሐሰረ በድንጋይ መመታት በድንጋይ መደብደብ አንቺ ፍቅር ላደረበት ሰው ገለባ እንደወደቀበት ይመስለዋል። እሳትኒ ማየባይር ቆሪራ እሳትም ቀዝቃዛ ውሃን ይመስለዋል። እሳቱ ሲጣሉ ሰማዕታት በእመቤታችን ፍቅር ተይዘው ልክ ወደ ባህር እንደገቡ ይመስላቸው ነበር ይላል። እሳቱ ይበላቸዋል፣ ግን የእመቤታችን ፍቅር ከልባቸው ስላደረ እሳቱ ምን አይመስላቸውም። እሳትኒ ማየባይር ቆሪራ ይላል እና እመቤታችን ፍቅር እስከዚህ ድረስ ነው። ራብ ነው ደራሲው የሚላል አንቺ ፍቅር የሚለይ ራብ መራብ ነው ወይስ ካራ ነው ወይስ ምን ነው? ካንቺ ፍቅር የሚለይ ራብ ቢሆን ሊለይ አይችልም። ሰይፍም ቢመጣ ካንቺ ፍቅር ሊለይ አይችልም። ወደ ገደልም ብጣል ወደ ውሃም ብጣል ማንኛውም ወደ አንበሳ ጉድጓድም ብጣል ካንቺ ፍቅር ምንም ሊለይ አይችልም ይላል። ፍቅሩ ያደረበትና እንደዚህ ነው። እመቤታችን ፍቅሯን ታሳድርብን ነው። በእመቤታችን ምልጃና ጸሎት ከታመነ ደግሞ ሁሉ ነገር ይሆናል። ምስጢር ይገለጣል፣ እድሜ ይሰጠናል። ልክ እንዳሁን እንደነ ቅዱስ ቄርሎስ ሰማያዊ ብቻ ክብር አይደለም ምድራዊ ክብር ሁላ እመቤታችን በሰው ፊት ታከብረናለች ማለት ነው። እመቤታችን ለታመነ ሁሉ ሰማያዊ ብቻ አይደለም በሰማይ የሚጠበቀው ብቻ አይደለምና በምድርም ያሉትን ነገሮች ሁሉ ማግኘት ይቻላልና እመቤታችን ግን በቁርአን ጨምራ አሳድራብን እሷን ለማገልገል ተግተን እኛም ክብር ለመቀበል ያበቃን ልጇ ኢየሱስ ክርስቶስ ይፍቀድልን ነው። አሜን። እና በርቱ፣ አይዟችሁ። አሁን በተለይ ዘመነ ጠር ላይ እንደው በውዳሴ ማርያም ይቻላል እንዳትሉ፣ በቃ ጠንክራችሁ አድርሱ። ክብር አለው። እመቤታችን ማኮ ቅዱስ ገብርኤል መልአኩ ሰማያዊ መልአክ ረቂቁ መልአክ እኮ ተፈስሒ ኦ ምልዕተ ጸጋ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ብሎ እኮ ነው እየሰገደ እየተንበረከከ ያመሰገናት ማለት ነው። እኛ ምን እንዳደርሰው ውዳሴ ማርያም ለእመቤታችን ክብር ሊጨምርላት ወይም ክብር ሊያሳንስ እሱ ውዳሴ ማርያም ቢቀር ክብሯ የሚቀንስባት የሚያንስባት ውዳሴ ማርያም ስንደግም ደግሞ እመቤታችን ስናመሰግን ደግሞ ክብር ይጨመርላት ማለት ነው። እኛ ግን እመቤታችን ባከበርነው ቁጥር ክብር ይጨመርልናል ማለት ነው። ለኛ ብለን ነው። ውዳሴ ማርያም ደግለኛ ብለን ነው። ዳዊቱ ለኛ ብለን ነው። ለማንም ብለን አይደለም። ጸሎት ስናደርግ ጥንተ ጠላታችን ዲያብሎስ ከኛ ይርቃል። በእኛ መካከል ጥላቻን የሚዘራው መንፈስ ከኛ ይወገዳል። በእኛ መካከል እንዳናጠና የሚያደርገን እንቅልፍ የሚለን ብዙ ችግር የሚያመጣብን ዲያብሎስ ከኛ ይርቃል ማለት ነው። እና ለራሳችን ብለን ነው የምንታገለው እንጂ ለእመቤታችን ምንም እንጣታክል የምንጨምረው ነገር እንደሌለ ይታወቅ አይደለም። እና ለራሳችን ሲባል ደግሞ ራሱን የማያውቅ ሰው ሞኝ ይባላል። ለራሱ የማይሆን ሰው ሞኝ ነው። እና ለራሳችን ቅዱስ ጳውሎስ ይላል ሰይጣን ያህል የማይተኛ ረቂቅ ጠላት አለ። ረቂቅ ጠላት ያለው ሰው ሊተኛ ይገባል ይላል። በረቂቅ ነው የሚዋጋነ፣ በግልጽ አይደለም። በገሃድ የሚመጣን ጠላት በማንኛውም ነገር በሚታየው ነገር ብለህ ታሸንፈው ትችላለህ። ይሄኛ ጠላት ግን በሚታይ ነገር በገሃድ ያለ የሚመጣው በረቂቅ ነው የሚዋጋ። በረቂቅ የሚዋጋን በረቂቅ ማሸነፍ ይቻላል ማለት ነውና ይሄ ዳዊት የሚደግም ውዳሴ ማርያም የሚደግም መተኞች ሰዎች ይሄ ለምሳሌ አየር ጋር የሚስቡ ባህር ጋር እንትን የሚያወጡ ሰዎች ሊያሸንፉት አይችሉም ማለት ነው። ከልብ በጸሎት ታምኖ ጸሎት የሚያደርስ ሰው በጸሎቱ ማንኛውም ነገር ድል ማድረግ ይችላል ማለት ነውና እንግዲህ ጠር ላይ ዘመነ ጠር የሚመጣው ያለ አደራችሁ እንዳትሉ ውዳሴ ማርያም ላይ እኔም ካለሁ አደርሳለሁ። ከዚህ ከጉባኤ ያለ ሁሉም ያው እመቤታችን ፍቅር ሸላ ብለን እንደ ውዳሴ ማርያም ቀጥሎ ዳዊቱም ውዳሴ ማርያም እንዳይቀር ማለት ነው። ይሄ ዳዊት ውዳሴ ማርያም ዳዊት ከቀረ በእናንተ ላይ በእኛ ላይ ደዌ ይመጣል ማለት ነው። ሰይጣን እየጠበቀን ነው።
አሁን መቼ ይሁን ጥፋቱ የሚቋረጠው መቼ ይሁን ዳዊቱ የሚቋረጠው ነው የሚለው። አሁን ለምሳሌ ሌባ ይጠብቃል ቤቱ መቼ ተከፍቶ። ለምሳሌ ከዚህ ቤት ዕቃ ብዙ ንብረት ካለ ዕቃውን ካየው ምን ነው የሚያደርገው? ቀን ሰዓት ነው የሚጠብቅልን። መቼ ይወጣ እግርግራችን በመቼ ሰዓት ወጥቶ ይሄን ዕቃ ገብቼ ዘርፌው ይላል። በጣም ይጠብቀኛል። ይሳን ጠብቆ ግን አንድ ቀን ካገኘ ነገር ያችን ቤት ገብቶ ሰው ከሌለ ያለውን ንብረት ዘርፎ ይሄዳል ማለት ነው። ሰይጣን ደግሞ ልክ እንደዚህ የሚጠብቀን ነው። ድርሳኑ ከተቋረጠ ውዳሴ ማርያም ከተቋረጠ ዳዊት ከቀረ ገብቶ እኛ እንደፈለገ ማድረግ መብት አለው ማለት ነው። እና ያ እንዳይሆን ግን ነቅተን ውዳሴ ማርያምን፣ ዳዊቱን፣ ድርሳኑን በተጠንቀቅ ከዚህ የምንቆይ ሰዎች ማድረስ ይገባናል ማለት ነው። እሺ እንደዚያ ከሆነ ግን ቤትን ከፍተህ ወደ አሙዛ መሄድ ማለት ነው። ቤት ተከፍቶ አሙዛ ከሄደ ግን ታውቁታላችሁ ከደጅም ወደ ዕቃ አይገኝም አይደለም። ስለዚህ እንደዚህ እንዳይሆን ግን ጥንቃቄ ያስፈልጋል። ሌላው ደግሞ አንድ ነገር ላሳስባችሁ ምንድነው የፈለኩት ይችን 3 ቀን ሰላም ለኪ እንደግም ለቤተ ጉባኤያችን ያሳውቁት ነገር አለ። እመቤታችን በሰላም ለኪ ብንጠይቃት ይችን 3 ቀን እንደባለፈው መስቀል ላይ 7 ቀን ደግመን ይለጧጧል። አሁን ደግሞ እቺ ነገረውን ሐሙስ ዓርብ 3ቷን ቀን እንደባለፈው ሰላም ለኪ ውዳሴ ማርያም ዳዊቱም 11 ሰዓት ላይ እየተነሳምናት ይመስላችኋል? ለጎረቤቱ የሚጠቅም ነገር ነው፣ ለኛም የሚጠቅመን ነገር ነው። በዚያውም አውደ ዓመቱ ደግሞ የሰላም የፍቅር እንዲወልና ወደ ሀገራቸው የሚሄዱ ወንድሞችን በሰላም ደርሱ ይሆናሉ። በዚህ የምንቀረው ወንድሞችን በሰላም እንጠበቅ እንሆናለን ማለት ነው። በዚያም ደግሞ የታቀደው እቅድ ደግሞ እመቤታችን ታሳካልናለሽ ማለት ነው። ይሆን አይደል? ፈቃደኞች ሌስ ስትቀሰቀሱ ምናልባት ፈቃደኞች ካልሆናችሁ ምናምን ማጉረምረም ነገር እንዳይኖር ብዬ ነው። እንግዲህ ሁላችን ከራሴ ጀምሮ ሌት ላይ 3ቷን ቀን እየተገኘን እናደርሳለን ማለት ነው። እመቤታችን ደግሞ የዛሬ ወር በሰላም አድርሳ እንዲህ ባንሰብሰብ ብለን ደግሞ ስሟን እንጠራ ያድርገን። ስለ እመቤታችን ብላችሁ ወጣችሁ ወርዳችሁ ወንድሞቻችን ደግሞ እመቤታችን ዋጋችሁን ትክፈላችሁ፣ የተሰወረ ምስጢር ትገልጽላችሁ። ለእናንተ ብቻ ሳይሆን ለእኛ ለተጣነው ሁሉ እመቤታችን ጥበቡን ምስጢሩን ትግለጽልን፣ ጤናችን ትስጠን፣ ቤተሰቦቻችን ወገኖቻችንን ሁሉ ከፈተና ነገር ጠብቅልን፣ ሀገራችን ድንግል ማርያም ሰላም ታድርግልን። የሰላም አምላክ ሰላሙን ይስጠን። ተባረኩ። በቃ ያላችሁን ለእመቤታችን አትሰስቱ፣ እጥፍ እየሆነ ይመጣል ማለት ነው። ያልሻችሁን ያው ለእመቤታችን በየወቅቱ ሲያግራችሁ 10 ብር የሚከፈል ያለ 10 ብር በተማሪ ብዙ ናት፣ ግን 10 ብር በቃ ጠብቃችሁ ቆጥባችሁ ለእመቤታችን ክፈሉ፣ ከበረከቱ እንድትሳተፉ። የእመቤታችን ፍቅር እንዲህ እንደቀላል ያለ ብዙ የሚያድረው ስንጸልይ ራስ ጌታ ኢየሱስ ክርስቶስ የእናትን የድንግል ማርያም ፍቅር አሳድርት እያልን እንለምነው። ፍቅሯ ካደረብን ምንም ነገር ባይሆን ነገር ቢሆን ይሆን ነገር ቢመጣ በእመቤታችን ፍቅር ተይዘን ነፍሳችንን ታገኛለሽ፣ ስጋችንን ይጠቀማል ማለት ነው። እና እንግዲህ የሰላም አምላክ ሰላሙን ይስጠን፣ የዛሬውን በሰላም ያደርሰን።